እንግዲህ እነዚህ ስራዎች ከፕላንም ባለፍ የከተማን ገጽታ ትላንትና ቆሻሻ ሲጣልባቸው የነበሩ ቦታዎች ዛሬ ላይ ጊዜ የምናሳልፍባቸው የምንዝናናባቸው አካባቢዎች ቀን በስራ ደከመውን አይምሮ ማምሻ አካባቢ ሁሉም የከተማችን ማህበረሰብ እንግዳም እረፍት የሚያደርግበትና ነፋሻማ አየር እንዲያገኝ ምቹ ሁኔታ እየፈጠረ ያለበት ሁኔታ እንዳለ ማንሳት ይቻላል። እንግዲህ እነዚህ ስራዎች የከተማችንን ገጽታ ከመቀየርም ነገድ የማህበረሰባችንን ተሳትፎ ከማሳደጉ ረገድ እየታየ ያለው ተጨባጭ ለውጥ ደስ የሚያሰኝና እምነት ማህበረሰቡ ተቋሙ ላይ እንዲጥል ማህበረሰቡና መንግስትም ደግሞ እንዲገናኝ ምቹ ሁኔታ የፈጠረ ነው ብሎ ማንሳት ይቻላል። በተለይ ይሄ ሌባ ብቻ አልነበርም እዚህ ጋር ከለላም ያደርገው እዚህ ከተለያየ ቦታ ቆሻሻ ያመጡ የሚደፉበት ቦታ ነበር። በተለይ ኮሪደሩ የተሰራበት ቦታ የተለያየ ቆሻሻ ከተለያየ ቦታ ያመጡ እዚህ ጋር እንደም እግረኛ በዛ ሰው መሄድ አይችልም ነበር። የተለያየ ጠረን ሽታ የሞተ ውሻ የሚጣልበት አካባቢ ነበር። አሁን ግን እንዲህ በሚናይበት ሰዓት ተማሪው እንዱ ተዝናንቶ በሚሄድበት ሰዓት እኔ ራሴ በዚህ በሚሄድበት ሰዓት ማታ ትናንሽ ልጆች ሳይክል ሲጫወቱ እኔ በጣም ከውስጤ ደስ ያለኝ ደስታ ይሰማኛል። ስለዚህ ልማቱ በጣም ቆንጆ ነው፣ አሪፍ ነው የምለው። ይሄ ኮሪደር ልማቱ በተሰራው አጋጣሚ ሀገራችን ከተማችን በጣም አምሮባታል እና ለወጣቱ ደግሞ በጣም የስራ እድል ፈጥሮልናል። በዚህ አጋጣሚ እዚች ጋር እንደዚህ አይነት ቤቶች በመሰራታቸው ለኛ የስራ እድል ፈጥሮልናል። እንደምታዩት ቤታችንን እንደዛ አስውበን በሻይ ቡና እየሰራን እንገኛለን። እኔ በጣም ተጠቃሚ ነኝ ማለት ያው በገንዘብ ስናይ ገንዘብ እየቆጠብኩኝ ነው እና ያው የራሴ ማደርገውን ነገርም በራሴ ያደረኩ እገኛለሁ። ከዚህ ከስታዶም ወደ መንገድ አንጻር ያለው ጽድ ነበር። ከዚህ ጽድ የተነሳ በጣም ጫካና በጣም ቆሻሻ አካባቢ ነበር። ይህ ኮሪደር ልማት ከመጣ በኋላ ለካ ሰው ስራ ሲሰራ እንደዚህ ለውጥ ይታያል። ሁሉም ቦታ እንደዚህ ብናለማ እንደዚህ አይነት ውበትና ያደን ብለን እስክንገመት በቃ ራሳችንን በፈተሽ እስካለንበት ድረስ ነው። በቃ ይሄ ቦታ አሁን ያለንበት ቦታ ያለነው ለውጥ ያየነው ለውጥ ይሄ የሚባል አይደለም። ትልቅ ለውጥ ነው የኮሪደር ልማት። ሰው ተዝናንቶ የሚሄድበት አዛውንቶች አሮጊቶች እዚህ መጥተው የሚያርፉበት መንገድ እየሄዱ እግዚአብሔርን የሚያመሰግኑበት በቃ እንዲያደረከን እያሉ የሚያመሰግኑበት ቦታ እስከሆነ ድረስ ውበትን አሳይቷል።